ስንፍና ማለት ምን ይመስላችኋል? እስኪ ስንፍና በነገራችን ላይ ጊዜ የሚያባክን ማንኛውም ተራ ነገር ማለት ነው። ለምሳሌ ይሄ ጨዋታው፣ ቦልቱ፣ ቀልዱ፣ ይሄ መዝናናት ብለን የምናደርገው አብዛኛው ነገር ስንፍና ነው ስሙ። የመንፈሳዊ ትልቁ ጠንቅ እርሱ ነው። ለምሳሌ በአሁኑ ጊዜ ሶሻል ሚዲያ እና ቴሌቪዥን የስንፍና ዋና በሮች ናቸው። ሰው አሁን በጣም ዘፈን ካላየ እንደዚህ አይነት ነገር ካላየ እንዴ እንዝናናበት እንጂ እንረፍበት እንጂ እንላለን አይደለም እንዴ? መጽሐፍ ቅዱስ ስንፍና የሚለው እሱ ነው። በነገራችን ላይ አእምሯችንን ምን ልበላችሁ፣ ይሄ በከተማችን ይሄ የሚወጣ ቆሻሻ አሁን በቆሻሻ መኪና ላይ ስናየው እንዴት ነው የሚዘገነን አይደል? በነገራችን ላይ ነፍስን እንደዛ ነው የሚያከማቸው ስንፍና ማለት ነው። የማይረቡ ኮንተንቶች እነዚህ የሶሻል ሚዲያ የምናያቸው አሁንማ ይሄ ቲክቶክ የሚባል መጥቷል። ሳቅ ነው፣ ዘፈን ነው፣ ምንም የማይደረግ ነገር የለም። ባናደርገው ቁጭ ብለን እሱ ስናል ምናው መሰረታዊ ስንፍና እሱ ነው። እሱ እንደውም በሩሲያ ኦርቶዶክስ ቤተክርስቲያኗ ራሷ በምዕመናን ላይ ይሄ የሚያደርሰውን ተጽዕኖ ምሁራንን መድባ አስጠንድጣ አንድ ትልቅ መጽሐፍ አሳትማለች። አእምሮን ምን አይነት ዝቅተኛ እንደሚያደርገው፣ እንዴት የማያስብ እንደሚያደርገው፣ እንዴት እንደሚያደነቁር፣ እንዴት እንደሚያደነዝዝ እውነት ነው የምነግራችሁ። እናያለን እንሰማለን እንጂ አእምሯችን ከእንስሳ በታች የሚያደርገው እንዲህ ያለ ስንፍናን በትክክል አናውቀው። ስራም በአግባቡ አለመስራት ብቻ ሊመስለው ይችላል ሰው። ስንፍና እንዲህ ያለው ነገር ነፍስን እጅግ የተቆጣጠራት አንችልም እኮ። አሁን ቁጭ ብለን ሰው ወደ ስልኩ ነው የሚሄደው። እስኪዩት አይደለም እንሄደው ልጅን ራሱ አሁንማ የኛ ሀገር ሰው ልጅ ማሳደግ ስለማይችል ልገላገለው ብሎ ምን ነው የሚሰጠው? ሰው መርዝ ይሰጣል ለልጁ። መርዝ እኮ ነው የምንሰጠው። ለምን ከፈልጋችሁ አእምሯቸውን ሊያሳድጉ የሚችሉ እነዚህ የሚገጣጠሙን ልክ ይሄ ክሬቲቪቲያቸውን የሚያሳድጉ ብዙ ገንዘባቸው ቀላል አይደለም አውቃለሁ። ውድ ሊሆን ይችላል፣ ለብዙ እኩል ላይቻል ይችላል። ግን እንደዚህ አይነት መጫወቻዎችን ገዝቶ እኮ ተጫዋች ነው ማለት ያለበት ልጅን ከፈለገ። በእኛ ሀገር ደግሞ እንደ ውጭ ሀገር አይደለም፣ ሰብስቦ ማጫወት ይቻላል። በእውነቱ እንዴት ሰው ልጁን ይገላል? በእውነቱ አሁን እኮ እኔ እርግጠኛ ይሄ ምንድነው የሚባለው የመጀመሪያው የህፃናት ትምህርት ቤት ምንድነው በእንግሊዘኛ የሚባለው? ነርሰሪ ማይሉ እኔ ሞባይል ላይ የተተከሉ ልጆች አውቃለሁ። በእውነት አንዳንድ ዘመዶቼ ቤት ያሳዝኑኛል። አይናቸው ራሱ ስንት ዓመት ድረስ እንደሚቆይ እግዚአብሔር ይወቀው። በእውነት ስንፍናው ከኛ አልፎ ህፃናቱን በጥብቅና እንድናሳድጋቸው የተሰጠንን ወደ መግደል ደረጃ ደርሷል። ስንፍና በጣም አደገኛ በሽታ ነው። ክርስቲያኖች ነፍሳችን ደንዛለች እና ትልቅ ነገር ራሱ አይገባንም። አሁን አንዳንዴም ፌስቡክ ላይ አለሁኝ እኔ አየዋለሁና አንዳንዱ ሰው የሚሰጠውን አስተያየት የሚያደርገውን ተዋስኦ ክርክር ሁሉ ሳይሆን ሕያው እግዚአብሔር ምስክሬ ነው ለመመጻደቅ አይደለም ይህ ደረጃ ላይ ያለ ነው የሚለው ከልብ ያስጨንቀኛል። አሁን ምክንያቱም ሰዎች እንትን ብለው አይደለም በቃ እንደዛ ነው የሚያስብ አእምሯቸው ማሽናቸው የሚሰራው በዚያ ልክ ነው። ይሄ ስንፍና ውጤት ነው እና ይሄ ደግሞ መርሳት ነው። አባ ማርቆስ ምን ይላል? መርሳትና ስንፍና የድንቁርና መጋጫቸው ይላል። ልክ ነው። አእምሯችን ደነዝ ነው የሚያደርጉት፣ ድንዝ ነው ብለን እነዚህ ኃያላን ነፍሳችንን ያዟል። አሁን እንመጣለን። እግዚአብሔር ይስጣችሁ ዛሬ መምጣታችሁ በእውነቱ በየጉባኤው መምጣታችን ተመስገን ነው። በጭንቀትም ልንመጣ እንችላለን። ግን እኮ ነፍሳችን የለችም። ሌሎች ኃያላን እዚህ ውስጥ ቁጭ ብለን ራሱ የምናወጣው አቃቂር የምንቀልድበት ነገር ይዘን አይተዋል ያን ያል እስከምንወጣ እኮ ያስችለን ነው። አንዳንድ ሰዎች የሚያስቅ ነገር በጣም እንወዳለን። ሁሉ ሰው ኮሜዲ ሆኗል በዚህ ዘመን። በእውነቱ ስንፍና ማለት ይሄ ነው። በእውነቱ ስንፍና የሚያስቅ ነገር፣ ቧልት ነገር፣ ተራ ነገር ውርድ ያለ። እስቲ ዘወር ብለን እንዝናና ማለት በቃ እንስነፍ ነው። ሌላ ቋንቋ የለውም። ክርስቲያኖች መቼ ነው የምንላቀቀው? ይህ ሁሉ ጉባኤ መማር ከዚህ ካላላቀቀ ምን ያደርግልናል? እግዚአብሔር ከነዚህ ኃያላን ነፃ ያወጣል። ቅድም